ልበ አምላክ ቅዱስ ዳዊት አስቀድሞ ቁጥር 9 ላይ የሕይወት ምንጭ አለ ካንተ ዘንድ ነውና በብርሃን ብርሃንን እናያለን ይለናል። የፍጡር ብርሃን አልነበረም ለምድሪቷ የሚያስፈልጋት፣ ሰው ሰራሽ የሆነ ብርሃንም አልነበረም። እርሱን የሕይወትን ጥያቄ ሊመልስ የሚችል ከነበሩበት ጨለማ ሊያስወግድ የሚችል የአምላክ ብርሃንነት ስለነበረ በጨለማው ላይ ቃል ተናገረ። ብርሃን ይሁን የሚል ቃል እግዚአብሔር ያብራላችሁ። በጨለመባችሁ ጉዳይ፣ ተስፋ በቆረጣችሁበት ጉዳይ፣ በመረራችሁ ጉዳይ እግዚአብሔር በእናንተ ሕይወት ላይ ስራ ሲጀምር በብርሃን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በብርሃንከ ንራይ ብርሃነ። እንደ እግዚአብሔር መልካምና ቅዱስ ፍቃድ በዚህ እያለፈ ባለው ጊዜያችን የማያልፈውን ዘላለማዊውን የእግዚአብሔርን ቅዱስ ሐሳብ የምንማማርበት የትምህርታችን ርዕስ ነው። በክርስቶስ ክርስቲያን፣ በወልድ ውልደ ብርሃን፣ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች በወደደንና ባከበረን ፍቅሩን በቀራንዮ አደባባይ በሞቱ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን አመሻችሁ? እንደምን ይከረማችሁ? ምሕረቱን ከኛ ላራቀ በቸርነቱ የደገፈን ስንጠፋ የፈለገን የአባትነት ፍቅሩን ለግሶ ዳግም ለምሕረትና ለይቅርታ በዚህ ቅዱስ መቅደስ የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር አምላካችን፣ እግዚአብሔር አባታችን፣ እግዚአብሔር አስገኛችን፣ እግዚአብሔር መጋቢያችን በቸርነቱችን ቀን ደግሞ ተጨማሪ አድርጎ በዚህ ቅዱስ ስፍራ ስለሰበሰበን ክብርና ምስጋና አምልኮትና ውዳሴ ለገናናው ስሙ ለእርሱ ይሁን። ጌታን ያየንባት መስታወታችን ለአዳም ዘር በሙሉ ትምክህታችን የሆነች እናታችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ለስሟ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ክብር መጠን የተመሰገኑ ይሁን። እንደ እግዚአብሔር እንደ አምላካችን መልካምና ቅዱስ ፍቃድ ከዚህ ጫጫታና ሁካታ በበዛበት ዓለም በቃሉ ለማረፍ እግዚአብሔርን ለማግኘት በቅዱሳን ህብረት ለመከለልና ልባችሁን ከእግዚአብሔር ጋር ለማገናኘት ጥቂት ለነፍሳችሁ ዋጋ ለመስጠት ምሽቱን በተለያየ ቦታ በተለያየ ስፍራ ማሳለፍ ጊዜ እግዚአብሔር ሰጥቷችሁ፣ ነገር ግን ከእግዚአብሔር ጋር ላምሽ ከቅዱሳን ህብረት ጋር ልሁን ብላችሁ የተገኛችሁ እግዚአብሔር መንፈስ ቅዱስ ያሳርፈናል። ማን ያሳርፈናል? እንደ እግዚአብሔር እንደ አምላካችን መልካምና ቅዱስ ፍቃድ ላለችን ጥቂት ደቂቃ የእግዚአብሔርን ቃል የምንማማርበት የትምህርታችን ርዕስ በብርሃን በሉ እስኪ። አይሰማም? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ብርሃንን እናያለን። በዚህ በመዝሙረ ዳዊት በምዕራፍ 35 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። በዚህ ቃል መነሻነት እግዚአብሔር መንፈስ ቅዱስ የጨለመ ሕይወታችንን በብርሃን ይለውጣል ብሎም ደግሞ በእርሱ ብርሃንነት የተገለጠውን ብርሃን እንመለከታለን። እንደምታውቋት ስንዷ እመቤት በዚህ ጨለማ በበዛበት ዓለም
ብርሃንን የምትሰብክ ብርሃንን የምትገልጥ ይህች ቅድስት ቤተክርስቲያን ሊቃውንት እንደሚያስተምሩት ከታኅሳስ 14 እስከ 20 ድረስ ብርሃን ተብሎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ንዑስ በዓላት መካከል በዋና ደረጃ ተገልጦ ስለ ብርሃን የምንማርበት ብርሃን የሆነውን ጌታ በብርሃን እንድንመላለስ እርሱን የምናይበትና የምንመለከትበት ይልቁንም እንዳልኳችሁ ቅድም የያዝነው ጾም የያዝነው ሱባኤ ጾመ ነቢያት እንደመሆኑ መጠን ነቢያት የናፈቁትን ብርሃን እኛ ደግሞ በብርሃን ውስጥ እየተመላለስን ይህንን ብርሃን እንድንመለከትና እንድናይ ቤተክርስቲያን ታመለክተናለች። ቤተክርስቲያን ታስተምረናለች። ብርሃን ስለሆነው አምላክ በእርሱ ብርሃንነት ብርሃን የሆነውን አምላክ እንድናይ ታደርገናለች። ብርሃን በሆነው አምላክ ብርሃን በሆነው ወንጌል እርሱን እግዚአብሔርን እንድናይ ማን ይርዳን? እግዚአብሔር ይርዳን። ልበ አምላክ ቅዱስ ዳዊት እንደ ሌሎቹ ነቢያት ልበ አምላክ የተሰኘበት ምክንያት ይው የእግዚአብሔርን ልብ ይው የእግዚአብሔርን ሐሳብ የሰውን መውደቅ ሳይሆን የእግዚአብሔርን ፍጹም ንስሐን መቀበል ፍጹም የሰውን ነፍስ መፈለግ የሚያውቅ ስለነበረ መውደቁ ብቻ ሳይሆን መነሳቱን እግዚአብሔር እንደሚያውቅና እንደሚፈልግ የተረዳ ስለነበረ በአምላክ ተሰኝቶ እንመለከታለን። ስለዚህ በዚህ ክፍል ላይ የሕይወት ምንጭ እግዚአብሔር እንደሆነ ይነግረናል። የምን ምንጭ? ቃሉን ተናገሩት። የምን ምንጭ? ልበ አምላክ ቅዱስ ዳዊት አስቀድሞ ቁጥር 9 ላይ የሕይወት ምንጭ አለ ካንተ ዘንድ ነውና በብርሃን ብርሃንን እናያለን ይለናል። እውነት ነው ክርስቲያኖች፣ የሕይወት ምንጭ እግዚአብሔር ነው። የሕይወት መገኛ እግዚአብሔር ነው። ዛሬ በእናንተ ስልጣን አልዋላችሁ። በማን ስልጣን ውለናል? ለዚህ ነው ብዙ ጥያቄዎችን ትጠይቃላችሁ። የሥጋ ጥያቄ ምናልባት በሥጋ መምህራን በሥጋዊ ዕውቀት ሊመለስ ይችላል። የመለኮት ጥያቄ የነፍስ ጥያቄ ግን ከእግዚአብሔር ዘንድ ብቻ ነው። ስለዚህ ሰው የተሰራበት ምንነት ሥጋዊ ማንነት አለው፣ መለኮታዊ ማንነት አለው። ክርስቲያኖች ዛሬ እዚህ የተሰበሰብነው ዛሬ በዚህ ቅዱስ ስፍራ ላይ የምናመሸው ተራ የሆነ ጉዳይ ገጥሞን እንዲሁ ደግሞ ሜጃ አተን አይደለም። መለኮታዊ ለሆነው ማንነታችን እረፍት ለመስጠት ከሕይወት ምንጭ ከሆነው አምላካችን እግዚአብሔር ጋር ነፍሳችንን ለማገናኘት ነው የተሰበሰብነው። ይልቁንም የዘላለም ጉዳይ ካለው አምላክ ጋር ከእርሱ ጋር ማምሸት እንዴት ይልቃል! ክብርና ምስጋና ለስሙ ይሁን። ብዙዎች በዚህ ምሽት ብዙ በደል ይሰራሉ፣ ብዙ ኃጢአት ይሰራሉ። ከእግዚአብሔር የሚያርቃቸው ለነፍሳቸው ወግ የሚጎዳቸውን ነገር ያደርጋሉ። እኛ ግን ከሕይወት ምንጭ ከሆነው ከአምላካችን ከእግዚአብሔር ጋር እየተገናኘን ነው። ለዚህ ነው ልበ አምላክ ቅዱስ ዳዊት የሕይወት ምንጭ ካንተ ዘንድ ነውና፣ ምንጩ እግዚአብሔር ነው፣ መገኛችሁ እግዚአብሔር ነው። እግዚአብሔር ሳይመስለን ቀርቶ ብዙ ዘመን ተጨንቀናል ክርስቲያኖች። ብዙ ዘመን አንብተናል፣ አልቅሰናል፣ ነገ የማንኖር እስኪመስለን ድረስ። መገኛችን ግን ማን ነው? የሕይወት ምንጭ እግዚአብሔር ነው። እንዲህ ይልና የተነሳንበት የመጽሐፍ ቅዱስ ሐሳብ ያስቀምጣል። ብርሃንን እናያለን ብሎ ይነግረናል። እንደምታውቁት ዓለም ስለ ብርሃን የምትነግረን ነገር አለ፣ የምትለን ነገር አለ። በአይነ ህሊናችን ወይ ደግሞ በስጋዊ አይኖቻችን እንድናይ የሚረዱን ነገሮች ብርሃን ብላ ትጠራቸዋለች። ዕውቀትንም ልክ እንደዚሁ ብርሃን ብላ ትጠራቸዋለች። የትኛው ዕውቀት ነው ለእናንተ ልስጣችሁ? ምክንያቱም አንዳንድ ዕውቀቶቻችን ነፍሳችንን እየጎዱ ስላሉ፣ አንዳንድ ዕውቀቶቻችን ከእግዚአብሔር እየለዩን ስላሉ፣
አንዳንድ ዕውቀቶቻችን ወገኖች የክርስቲያኖች የዘላለም ሕይወት እያሳጡን ስላለ በቤተ ክርስቲያን ደግሞ በቤተ እግዚአብሔር ደግሞ የመጀመሪያው ብርሃን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በእርሱ ብርሃንነት እርሱን እናያለን። በእርሱ ብርሃንነት ክርስቲያኖች ሁለተኛ ወንጌል ነው። በወንጌል ብርሃንነት እግዚአብሔርን እናያለን። በወንጌል ብርሃንነት ቅዱስ ሥጋውና ክቡር ደሙን እንቀበላለን። በወንጌል ብርሃንነት በብርሃን እንመላለሳለን። ለምን? ብርሃነ ዓለም ቅዱስ ጳውሎስ የብርሃን ልጆች ናችሁ ስለሚል ቃሉ ጋር ናችሁ። የምን ልጆች ናችሁ? የብርሃን ልጆች ናችሁ። የብርሃን ልጆች ተብሎ በጨለማ የሚትረመሰመስ ብዙ አለ። እናንተ ግን የብርሃን ልጆች ናችሁ ተብሎ ነው የተጠቀሰው። ስለዚህ በዚህ መሰረት እግዚአብሔርን የምናይበት ብርሃን የአምላካችን የኢየሱስ ክርስቶስን ብርሃንነት አባቶቻችን ነቢያት በብዙ ናፍቆት ያገኙት ነው። ይህ ብርሃን ቅድም እንዳልኳችሁ ተፈጥሯዊ ብርሃን አለ፣ ሰው ሰራሽ የሆኑ ብርሃኖች ደግሞ እግዚአብሔር የሰራቸው የፈጠራቸው ደግሞ ብርሃኖች አሉ። ዛሬ የምንመለከታቸው መብራት በሰው ሰራሽ የተገኙት ወቅት ጊዜ የሚገድባቸው ናቸው። የሆነ ሰዓት ላይ የሚጠፉ ናቸው። ለማስታወስ ሰው ሰራሽ ከሆኑ ብርሃኖች መካከል የሻማ ብርሃን አለ። ክርስቲያኖች የወላጆች ፍቅር እነርሱ እየቀለጡ እኛን ያሳመሩን እንዲህ አይነቶች አሉ። ክርስቲያኖች ደግሞ እንደምትመለከቱት እንደው በአንድ ጊዜ ቦግ የሚል ደግሞ ጊዜያዊ የሆነ ፍቅሮች በርችት ፍቅር የሚወሰኑ ናቸው። ክርስቲያኖች ነቢያቱ የወደዱት ነቢያቱ የፈለጉት ግን በዚህ በራእየ ዮሐንስ በምዕራፍ 21 ቁጥር 5 ላይ እንደተነገረው የፀሐይ ብርሃን አያስፈልገውም፣ ምድራዊ የኤሌክትሪክ ብርሃን አያስፈልገውም፣ ብርሃኑ እርሱ ራሱ ክርስቶስ ነው ይለናል። ክብርና ምስጋና ለስሙ ይሁን። በሰማይ ስላሉ ቅዱሳን በሰማይ ስላለው ህብረት ቅዱስ ዮሐንስ ሲገልጥልን ብርሃኑ እሱ ራሱ ነው። ስለዚህ የናፈቁት ብርሃን ይህ ነው። ክርስቲያኖች እንደምታውቁት አዳም አባታችን እግዚአብሔርን ባለመስማት ቃሉን ባለማድመጥ በምድር ላይ ካመጣቸው ማዕቶች ካመጣቸው ነገሮች መካከል አንደኛው ምድር እንደተፈጠረች እንድትሆን አድርጓል። አሜኬላ እንዲበቅልባት አድርጓል። ምድር ጨለማ እንድትሆን አድርጓል። እግዚአብሔርን ሳንታዘዝ ስንቀር ህይወታችን በጨለማ ውስጥ ይጓዛል። ክርስቲያኖች ትዳራችን በዚህ ህይወት ውስጥ ይጓዛል። እግዚአብሔርን መስማት በብርሃኑ መመላለስ ነው። ክርስቲያኖች በቃሉ መኖር በህይወቱ ጎዳና ውስጥ መመላለስ ነው። ስለዚህ አዳም አባታችን እግዚአብሔርን ባለመታዘዙ ቃሉን ባለማክበሩ ምክንያት በምድር ላይ የመጣውን ጨለማ ብዙ ነቢያት ብዙ ቅዱሳን በብዙ ተጋድሎ በብዙ መከራ ውስጥ ቢያልፉ እንኳን ይህንን ብርሃን ይናፍቁ ነበር ክርስቲያኖች። ለዚህ ነው ታላቁ ነቢይ በዚህ በትንቢተ ኤርምያስ በምዕራፍ 4 ቁጥር 23 ላይ ምድርን አየው አለ። ምንን አየው? ምድርን ተመለከትኩኝ አየው እነሆ ባዶ ነበረች ይላል። ወደ ሰማይም ተመለከትኩኝ ጨለማ ነበረ ይላል። ስለዚህ ይህንን ጨለማ የሚያስወግድላቸው ብርሃን ይፈልጉ ነበር ክርስቲያኖች፣ ብርሃን ይፈልጉ ነበር። የመከራኛው ሰው ኢዮብም በመጽሐፈ ኢዮብ በምዕራፍ 3 ቁጥር 26 ላይ ብርሃንን በተስፋ ጠበቅኩኝ አለ። ምንን በተስፋ ጠበቅኩኝ? ያንተን ብርሃን ያንተን መጎብኘት ታሪኬን እንድትለውጥ ቁስሌን እንድትፈውስ እንባዬን እንድታብስ ዘንበል ባለው ትዳሬ በጨለመው ህይወቴ ብርሃን እንድታወጣ በተስፋ ጠበቅኩኝ፣ ግን ጨለማ ሆነብኝ ይላል። ህይወታችሁ በየዕለቱ ጨለማ የሆነባችሁ ብዙዎች አላችሁ ክርስቲያኖች፣ እግዚአብሔር ያብራላችሁ። ስለዚህ ነቢያቱ የናፈቁት ይህ ነው። ምድርን ቢመለከቷት ቅድም እንዳልኳችሁ
ወደ ሰማይ ቢመለከቱ ተስፋ የሰጣቸው እግዚአብሔር ቀኑ ደርሶ እስኪመጣ ድረስ ይህንን ጩኸት ይጮሁ ነበር። ታላቁ ነቢይ ኢሳይያስ በዚህ በትንቢተ ኢሳይያስ በእውነት በምዕራፍ 59 ላይ እንሆ አለ ሰማያትን ቀደ ምን አለ ብትወርድ ይሉታል፣ እንደ ሙታን አለ በጨለማ ውስጥ እንገኛለንና አለ። እንደምን በጨለማ ውስጥ እንገኛለን? እንደ ሙታን መኖር አይከብድም ክርስቲያኖች? እንደ ሙታን ከመቃብር እኩል መቆጠር። ስለዚህ አለ ሰማያትን ቀደ ምን አለ ይህንን ተስፋ የገባልንን ብርሃን ብትሰጠን የነዚህ የቅዱሳን ናፍቆታቸው ጥያቄያቸው በፍጡር ብርሃን የሚመለስ አልነበረም። በምድራዊ ጠይባን የሚመለስ አልነበረም። የሚያስፈልጋቸው በኦሪት ዘፍጥረት በምዕራፍ 1 ቁጥር 3 ላይ ምድር ባዶ ነበረች፣ ጨለማም በስፍራው እንደነበር መጽሐፍ ቅዱስ ይነግረናል ክርስቲያኖች። ስለዚህ ያ እግዚአብሔር ወልድ በጨለማው ላይ ቃል ተናገረ። ብርሃን ይሁን የሚል ቃል ምን ይሁን? ቃሉን ተናገሩት እስኪ። ብርሃን በሉ እስኪ። ይሁን። እግዚአብሔር ያብራላችሁ። በጨለመባችሁ ጉዳይ፣ ተስፋ በቆረጣችሁበት ጉዳይ፣ በመረራችሁ ጉዳይ እግዚአብሔር በእናንተ ሕይወት ላይ ስራ ሲጀምር በብርሃን ነው። ቅዱሳን መላእክት ስራ ሲጀምሩ በብርሃን ነው። ታስታውሳላችሁ በዚህ በሐዋርያት ሥራ በምዕራፍ 12 ላይ ታላቁ ሐዋርያ ቅዱስ ጴጥሮስ በሰንሰለት ታስሮ ሞት ታውጆበት የሞት ቀኑን አይደለም ሰዓቱን እየቆጠረ እርሱ ግን በዚያ በወይን ስፍራ ላይ ተኝቶ ሳለ ገና ሌሊት እያለ ዙሪያው ጨልሞ እንዳልኳቸው ተስፋ ቆርጦ አይዞ የሚለው አጥቶ የሚጠይቀው ቢያጣ መልአኩ በዚያ በገባ ጊዜ ብርሃን ሆነ ይለናል። ክብርና ምስጋና ለስሙ ይሁን። ምናልባት መራመድ አቅቷችሁ በሰንሰለት በማይታዩ ሰንሰለት ታስራችሁ ሊሆን ይችላል። እንዴት ነው የኔ ነገር ዙሪያዬ በሙሉ የጨለመው ብላችሁ ሊሆን ይችላል። ወገኖቼ ክርስቲያኖች እግዚአብሔር በሕይወታችሁ ስራ ሲጀምር በብርሃን በብርሃን እግዚአብሔር አይደለም ከእርሱ ጋር ያሉት ቅዱሳን መላእክት ቅዱስ ጴጥሮስ ከታሰረበት ሰንሰለት በጣጥሶ ብረቱን ፈልቅቆ ከእስር ቤት ሊያወጣው ቅዱሱ መልአክ በዛ ሲገባ ብርሃን በራ ነው የሚለው። ብርሃን በራ። ከዚህ በላይ ነቢያቱ የናፈቁት በኦሪት ዘፍጥረት እግዚአብሔር ወልድ ለምድር ጨለማነት ለምድር ባዶነት የተናገረው ቃል ብርሃን ይሁን የሚል ነበር። ይህችን ቃል ሲናገር ብርሃን ሆነ። ስለዚህ የነቢያት ናፍቆት የሚመለሰው በዚህ ቃል ነበር፣ በወልድ ቃልነት። ይህንን ብርሃን ለዘመናት ይናፍቁ ነበረ። ቅድም እንዳልኳችሁ ብዙ መከራ ቢደርስባቸው ስለ ክርስትና ብዙ ዋጋ ቢከፍሉ ከጨለማ ውስጥ ግን ሊያሻግራቸው ይችላል ነበር። ይህንን ብርሃን ግን ይናፍቁ ነበረ። ዛሬ ከእርሱ ጋር የምንበላውን የምንጠጣውን እርሱን ተስፋ አድርገው ይናፍቁ ነበረ። ለዚህ ነው ልበ አምላክ ቅዱስ ዳዊትም በሌላኛው ክፍሉ ብርሃንና ጽድቅ ላክልን እርሱ ይምሩን ወደ ተቀደሰው መቅደስ ያስገቡን። የእግዚአብሔር ብርሃንነት ወደ መቅደሱ የሚያስገባ ነው። የእግዚአብሔር ብርሃንነት ሰላምና ደስታ የሚሰጥ ነው። የእግዚአብሔር ብርሃንነት ወገኖቼ ክርስቲያኖች ቅዱስ ሥጋውና ክቡር ደሙን እንድንቀበል የሚያደርግ ነው። የእርሱ ብርሃንነት በምድር ብቻ አይደለም በሰማይም ነፃ ሕይወት በሰማይም ደስታ እንዲኖረን የሚያደርግ ነው። ስለዚህ ይህንን ብርሃን ነው ነቢያቱ ሲናፍቁት የነበሩት። እንደናፈቁት ጊዜውን ደርሶ ዘመኑን ጠብቆ የክብር ባለቤት አምላካችን ኢየሱስ ክርስቶስ ራሱ ኢሳይያስ በትንቢቱ እንደገለጠልን በምዕራፍ 9 ላይ በጨለማ የሄደ ሕዝብ አለ ብርሃንን አያል። ምንን አየ? በጨለማ የሄደ ሕዝብ፣ ተስፋ የቆረጠ ሕዝብ፣ መከራ የበዛበት ሕዝብ ያንተን ብርሃን ተመለከተ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ክርስቶስን ስትወልድ በብርሃን የሄደ ሕዝብ ጨለማ በጨለማ የሄደ ሕዝብ ብርሃን ወጣለት። ክብርና ምስጋና ለስሙ ይሁን። ይህንን ነበር የናፈቁት ክርስቲያኖች።
ስለዚህም ነው ልበ አምላክ ቅዱስ ዳዊት በብርሃን ብርሃንን እናይ፣ ያ ብርሃን ይገለጥልን። ጥንት የነበረው ምድር ጨለማ ነች፣ ምድር ተስፋ ቆርጣለች፣ ምድር ሕይወት አልባ ሆናለች። ዘመኑ ሲደርስ ጊዜው ሲደርስ የገባኸውን ተስፋ ፈጽምልን እያሉ ይሄንን ብርሃን ይናፍቁ ነበረ፣ ተስፋ ያደርጉ ነበር ክርስቲያኖች። የፍጡር ብርሃን አልነበረም ለምድሪቷ የሚያስፈልጋት፣ ሰው ሰራሽ የሆነ ብርሃንም አልነበረም። እርሱን የሕይወትን ጥያቄ ሊመልስ የሚችል ከነበሩበት ጨለማ ሊያስወግድ የሚችል የአምላክ ብርሃንነት ስለነበረ ምናልባት አሁን ይሄንን እንደው ፓውዛ ተመልክታችሁ ሲሆን ከሆነ ምናልባት አጠገቡ ላይ ጨለማ ልታዩ ትችላላችሁ። ስለዚህ ይሄንን አይደለም የፈለጉት። እነሱ በእንደዚህ አይነት ህይወት ውስጥ ነበር የተጓዙት። ስለዚህ በእርሱ ብርሃንነት ጨለማቸው እንዲወገድ፣ በእርሱ ብርሃንነት ከህይወት ድቅድቅ ጨለማ እንዲላቀቁ፣ የህይወትን ብርሃን ክርስቶስን እንዲያገኙ፣ የህይወትን ብርሃን ክርስቲያኖች እርሱን እንዲያገኙ፣ በእርሱ ህይወትነት እንዲጓዙ ይናፍቁ ነበረ። ስለዚህ ያስፈልጋቸው ብርሃን ቅድም እንዳልኳቸው የተፈጥሮ ብርሃን አልነበረ፣ ሰው ሰራሽ የሆኑ ብርሃኖች አልነበሩ። ተመልከቱ የጨረቃን ብርሃን ጊዜውን ጠብቆ ይወገዳል። ጊዜውን ጠብቆ ቅድም እንዳልኳችሁም ሰው ሰራሽ የሆኑ ብርሃኖችም ልክ እንደዚሁ ፈረቃ አለባቸው፣ ወሰን አለባቸው። የእርሱ ብርሃንነት ግን ዘላቂ ነው። ስንቶቻችን ነው ወገኖቼ ክርስቲያኖች በጊዜያዊ ፍቅር የቆሰልን? ስንቶቻችን ወዳጅ አለኝ ብለን ስናያቸው ውበት ደምግባታቸው አምሮን ካጠገባችን ሸሸት ያሉ? የእሱ ብርሃንነት ግን ዘላለማዊ ነው። አዎ ጨለማችንን ያስወግዳል ያልናቸው ብርሃኖች ጠፍተዋል፣ ተወግደዋል። የእርሱ ብርሃንነት ግን ከኛ ጋር ያለ ነው። ክብርና ምስጋና ለስሙ ይሁን። ጨለማችንን ያስወገደ ነው። በምትኖሩበት ቤት ጨለማ ሆኖ ስትገቡ ወገኖቼ ክርስቲያኖች፣ መብራት ስታበሩ ጨለማ ወዴት ሄደ ታውቁታላችሁ? አይታወቅም። መድኃኒታችን ኢየሱስ ክርስቶስ በጨለማ ተወልዶ በጨለማ ለሄደ ሕዝብ ብርሃንን ሰጠ። ስለዚህ የነቢያት ሁሉ ናፍቆት ይሄ ብርሃን ነበር። ክርስቲያኑ ዓለም ምድር የነበረችበት የጨለማ ህይወት፣ የድንግዝግዝ ህይወት፣ ባዶነትን እንዲያጠፋ መድኃኒታችን ኢየሱስ ክርስቶስ የነቢያት ሁሉ ናፍቆት እንደነበረ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም በተወለደ ጊዜ የተነገረው ትንቢት ተፈጸመ። እንደ ሙታን በጨለማ ውስጥ ነን እንዳሉ ነቢያቱ ክርስቶስ በጨለማ ሲወለድ በጨለማ የነበረ ህዝብ ብርሃን ወጣለት። ክርስቲያኖች ብርሃን ከወጣለት በኋላ ግን ዛሬም በጨለማ ውስጥ የሚመላለስ ሞልቷል ክርስቲያኖች። ስለዚህ መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም ተገልጦ ታላቁ ሐዋርያ፣ ታላቁ ወገኖች ክርስቲያን የወንጌል ሰባኪ መጥምቀ መለኮት ቅዱስ ዮሐንስ ስለርሱ ሲመሰክር በርሱ ህይወት ነበረች፣ ህይወትም ብርሃን ናት አለ። በርሱ ምን ነበረች? ህይወት። የተነሳንበትን የመጽሐፍ ቅዱስ ቃል ትዝ ይበላችሁ። የህይወት ምንጭ በርሱ አለ ህይወት ነበረች፣ ህይወትም አለ ብርሃን ነበረች አለ። ስለዚህ ይህ ብርሃን የሚጠፋ አይደለም። አንዳንዶቻችን እያጠፋ ነው ክርስቲያኖች። አንዳንዶቻችን ብርሃን በርቶ በጨለማ ነው የተቀመጥነው። አንዳንዶቻችን ይህንን ብርሃን እየተመለከትን አልተመላለስንበትም ክርስቲያኖች። አንድ ማየት የተሳነው ሰው ነው። በርከክ ብሎ ቁጭ ብሎ ይለምናል፣ ይማጸናል። በጨለማ ሻማ አብርተዋል። ከቃሉ ጋር ናችሁ? ምን ያለለው አልኳችሁ? ማየት የተሳነው ነው። ልብ በሉ። በጨለማ ሻማ አብርቶ ቁጭ ብሏል። ሰዎች ተመለከቱት፣ አዩትና እንዴ ምን ሆነ ነው? አንተ ማየት የተሳነን ለምንድነው ይሄንን ሻማ ይሄንን ጧፍ ያበራኸው ሲሉት፣ አይ እንደው እኔ እንኳን ባላይበት ሰዎችን እንዳላደናቅፍ ሰዎች እንዲያዩ ይረዳላል። ወገኖቼ ያገኛችሁትን ህይወት፣ የያዛችሁትን እውነት፣ የያዛችሁትን ሃይማኖት፣ የያዛችሁትን ብርሃን እናንተ ባታዩበት ሰዎች እንዳያዩ አታደርጉ፣ ሰዎች እንዳይመለከቱ። ስንቶቻችን ነን ክርስትናን ወገኖቼ ክርስቲያኖች በሃይማኖት ኖረን በእውነተኛ ህይወት ውስጥ እየተመላለስን
ይህንን እውነት ያልሰበክን ያልተናገርን በኑሯችን በህይወታችን ዛሬም ብርሃን በርቶልን በጨለማ የምንመላለስ ስንቶች ነን ክርስቲያኖች? አንድ ጥያቄ ልጠይቃችሁ። በመካከላችን እስኪ መቼም ሌላም ነገር ካለ ችግር የለውም ሰው ገሎ የሚያውቅስ ሰው ገሎ የሚያውቅ ችግር የለም፣ ወንጀል አይሆንበትም የለም አይደል? ክብርና ምስጋና ለሱም ይሁን። ለምን ከተባለ እናንተ ኦርቶዶክሳውያን ስለሆናችሁ፣ ለምን ከተባለ እናንተ የእግዚአብሔር ልጆች ስለሆናችሁ በብርሃን ስለምትመላለሱ። ቅዱስ ዮሐንስ በመልእክቱ ግን ሲነግረን በእውነት በብርሃን የሚመላለስ ነገር ግን አለ ወንድሙን የሚጠላ የሚገድል አላልኳችሁ፣ የሚጠላ እርሱ ነፍሰ ገዳይ ነው። በዚህ ሐሳብ መሰረት ስንቶች በጨለማን ያለን? ስንቶች ነፍሰ ገዳይ ነን ክርስቲያኖች? ስንቶቻችንን ተለያይተን ያለን ነገር ግን በብርሃን ነው የምንመላለሰው? ስንቶች እግዚአብሔርን እያከበርን በኦርቶዶክሳዊ ተዋህዶ ውስጥ ሆነን ቅዱስ ሥጋውና ክቡር ደሙን የተቀበልን ስንቶች ነን ክርስቲያኖች? ስለዚህ ወንድሙን የሚጠላ እርሱ ነፍሰ ገዳይ ነው። ብዙ ጊዜ ገለናል፣ እውነት ለመናገር ማለት ነው። በተግባር ላይሆን ይችላል፣ ነገር ግን በሐሳብ ስንቶችን ገለናለን ክርስቲያኖች። የህይወትን ቃል ያልሰበክናቸው ወደ ህይወት እንዳይመጡ ያደረግናቸው ስንቶች አለ ክርስቲያኖች። እውነተኛ ብርሃን በቤተ ክርስቲያን ዕለት ዕለት ይሰበካል። እውነተኛ አምላክ በቤተ ክርስቲያን ዕለት ዕለት ይሰበካል። ሌላ ብርሃን የለንም ክርስቲያኖች። ብርሃኑ አንዱ ወልድ ኢየሱስ ክርስቶስ ነው። ብርሃኑ አንዱ እግዚአብሔር ነው። ይህች ቤተ ክርስቲያን የምትሰብከው ብርሃን ይህንን ነው። ለዓለም የገለጠችው እውነተኛ ብርሃን ወደ ዓለም ይመጣል ብሎ ቅዱስ ዮሐንስ የገለጠልን ዮሐንስ ወንጌል በምዕራፍ 1 ቁጥር 8 ላይ እውነተኛ ብርሃን ብዙ ቅድም ያልኳችሁ ዘላቂ ያልሆኑ ብርሃኖች ተገልጠው ነበር። ጥቂት ደቂቃ በርተው ይጠፋሉ። እውነተኛ ብርሃን ለዘላለም በርቶ የሚቀር ይሄንን ትገልጣለች ቤተ ክርስቲያን። ክርስቲያኖች በብርሃኑ ብርሃኑን እንድናይ በእርሱ ህይወትነት ህይወታችንን እንድንመለከት ወንጌል መስታወት ነው። ክርስቲያኖች ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ህይወታችንን የምናይበት ዛሬ ግን ክርስትና አጠገብ ካለ ሰው ጋር በኃጢአት መወዳደር ሆኗል። እርሱ ያላደረገውን ለምንድን ነው የማደርገው የሚል ሰው። በወንጌል መስታወትነት ነው ህይወትን ማየት ክርስቲያኖች። ብርሃንን እናያለን። በወንጌል ብርሃንነት የመጀመሪያው በእግዚአብሔር ብርሃንን እናያለን ክርስቲያኖች። በወንጌል ብርሃንነት ምክንያቱም በአምላክ ቅዱስ ዳዊት በእውነት ሕግ ለመንገዴ ብርሃን ነው ይላል። በዚህ በመዝሙረ ዳዊት መዝሙር 118 ቁጥር 105 ላይ ሕግ ለመንገዴ የእግዚአብሔር ሕግ ለመንገዳችን ብርሃን ነው። ስለዚህ ይህ የማይጠፋውን ብርሃን ነው ነቢያት የናፈቁት። እርሱም ደግሞ የማይጨልም ብርሃን ነው ክርስቲያኖች። ከእርሱ ጋር ከተገናኛችሁ ህይወት አይጨልምባችሁ። ከእርሱ ጋር ካላችሁ የጨለመባችሁ ህይወት በብርሃን ይለወጣል። ለዚህ ነው ልበ አምላክ ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ የሚያስደነግጠኝ ማን ነው? ልበ አምላክ ቅዱስ ዳዊት አንዳንድ ጊዜ ይፎክራል። ይገርማችሁ፣ መፎከሪያው ደግሞ ይህ ነው፣ ሌላ አይደለም። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ ማን ነው? የህይወታችሁ ጨለማ ካስደነገጣችሁ ይህንን ብርሃን ተመለከቱ። የህይወታችሁ ወገኖች የክርስቲያኖች መራራነት ካስደነገጣችሁ ይህንን ብርሃን ተመለከቱ። ጨለማው ወዴት እንደሄደ አታውቁም። አንዳንድ ብርሃን የሆኑ ፍጡራን አሉ። ያ ማለት በእውቀት ደረጃቸው እግዚአብሔርን አያሳዩም። አንዳንድ ጨለማዎች ክርስቲያኖች፣ አንዳንድ ጨለማዎች ለሰከንድ ያህል እንኳን ብርሃንን አያሳዩንም። አንዳንድ መከራዎች እግዚአብሔርን አይገልጡም፣ ላያሳዩን ይችላሉ። መከራዎች ግን እግዚአብሔርን ካሳያችሁ ያ መከራ አይደለም፣ መካሪ ነው። ከቃሉ ጋር ናችሁ? የትኛውም መከራ ዛሬ አልቅሳችሁ ከመጣችሁ፣ ዛሬ ደስታ ጠፍቶባችሁ ከመጣችሁ፣ ዛሬ ህይወታችሁ መራር ሆኖ ከመጣችሁ፣ ዛሬ በመቅደሱ ዙሪያ እያለቀሳችሁ ካላችሁ እግዚአብሔር ይመስገን፣ መከራችሁ ወደ እግዚአብሔር አቅርቧችኋል። ስለዚህ የህይወታችሁ ጨለማ
ከእግዚአብሔር ጋር ካገናኛችሁ በህይወታችሁ ላይ ብርሃን ሊበራ ነው። ክርስቲያኖች በኑሮአችሁ ላይ ብርሃን ሊበራ ነው። በትዳራችሁ ላይ ብርሃን ሊበራ ነው። ስለዚህ እግዚአብሔርን ማመስገን ያስፈልጋል። እግዚአብሔር የህይወቴ ብርሃን ነው አለ በአምላክ ቅዱስ ዳዊት። የሚያስደነግጣችሁ ማን ነው? እግዚአብሔር ብርሃን ከሆናችሁ። የሚያስፈራችሁ ማን ነው? እግዚአብሔር ብርሃን ከሆናችሁ። እሱ ደግሞ የማይጨልም ብርሃን ስለሆነ ምንም አይል ብርሃን ነው። ብዙ ብርሃን ያላችሁት ነገር ጨልሞባችሁ ሊሆን ይችላል። ለጨለማ ቀን ያስቀመጣችሁት ለህይወት መከራ ያስቀመጣችሁት ነገር ከናንተ ዘወር ብሎ ጨልሞ ሊሆን ይችላል። ይህ ብርሃን ግን ወገኖች ክርስቲያኖች ለዘላለም ከናንተ ጋር የሆነ ቅድም ነገርኳችሁ አይደለም? በምድር ላይ በሰማይ በቅዱሳን ህብረት ለተደመሩት በራዕየ ዮሐንስ በምዕራፍ 7 ላይ ለምስጋና የተጠሩት የፀሐይ ብርሃን አያገኛቸው፣ ጨለማም በዙሪያቸው የለም፣ የታረደው በግ ብርሃናቸው ነውና ይላል። ክብርና ምስጋና ለስሙ ይሁን። በሰማይ የሚያበራው ብርሃን ዛሬ በእኛ በሁላችን ላይ የሚኖር ነው። ይህንን ብርሃን በዚያ ዘመንም ለማጥፋት የመከሩ ብዙዎች ነበሩ። ብዙዎች ተነስተዋል። ጠፍቶ ግን አልቀረም። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። ክብርና ምስጋና ለስሙ ይሁን። ዛሬም አይጠፋም። ዛሬም ከልባችን ሊያጠፉ የሚፈልጉ ብዙዎች አሉ። ብርሃናችሁ በሰው ፊት ይብራ። ክርስቲያኖች ብርሃናችሁ፣ ሃይማኖታችሁ ነጠላ ስትለብሱ ወደ መቅደሱ ስትገሰግሱ ይህ ነው ብርሃናችሁ በሰው ፊት ይብራ የተባልነው ይህን ነው። ብርሃን ደግሞ እንዳልኳችሁ እግዚአብሔር ነው። ብርሃን ደግሞ እንዳልኳችሁ ወንጌል ነው። እግዚአብሔርን የሚያመለክተን የእግዚአብሔር ቃል ነው። ሲቀጥል ሐዋርያው መጥምቀ መለኮት ቅዱስ ዮሐንስ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ውስጥም ነበረ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን አለ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸዋል። ክብርና ምስጋና ለስሙ ይሁን። ይህንን ስልጣን ይህንን ኃይልን ያገኘ ነው በዚህ ብርሃን እንድንመላለስ ነው የተፈቀደልን። ክርስቲያኖች ብርሃን ከበራልህ በኋላ እንዴት በጨለማ ትጓዛለህ? ወንድም አለ ብርሃን ከበራልሽ በኋላ እንዴት በጨለማ ትንጎዳጎዳለሽ? እህት አለ የእግዚአብሔር ብርሃን ዙሪያችንን ከቦት እንዴት ጥቂት መከራ ከእግዚአብሔር ያርቀናል? እንዴት ጥቂት ነገር ለልባችን መከራ ደስታ ወገኖች እንዳናገኝ ያደርገናል? ይህንን ብርሃን መመልከት ያስፈልጋል፣ ማየት ያስፈልጋል። ክርስቲያኖች ብርሃኑን እንድናይ እግዚአብሔር ይርዳል። ወገኖች ክርስቲያኖች ይህንን ብርሃን የሚገልጡ ቅድም እንዳልኳችሁ ወንጌል አለ። ቀጥሎ ደግሞ ቤተ ክርስቲያን ይህንን ብርሃን ትገልጣለች። ማንን? መድኃኒታችን ኢየሱስ ክርስቶስን በየዕለቱ በቅዳሴዋ በሰዓታቷ በማይሌቷ እርሱን ትሰብካለች። ክርስቲያኖች እርሱን ትሰብካለች። በእርሱን የእርሱን ብርሃንነት ደግሞ የሚገልጡ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንዲሁ ራሱ የክብር ባለቤት አምላካችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 5 ቁጥር 14 ላይ ምን አለ? እኔ አለ የዓለም ብርሃን ነኝ፣ እናንተም ደግሞ አለ የዓለም ምንድን ናችሁ አለ? ብርሃን ናችሁ። የእርሱን ብርሃንነት ለቅዱሳን አባቶቻችን ሰጠ። በተጋድሎ በመከራ ውስጥ የእርሱን አምላክነት በሃይማኖታቸው ተጋድሎ የፈጸሙ ስለዚህ የእርሱን ብርሃን በእነሱ ውስጥ እናየዋለን። ክርስቲያኖች መስለውት ሆነው ተስላየ በብርሃኑ ብርሃን እናያለን። በእግዚአብሔር ብርሃንነት እግዚአብሔርን እንመለከታለን። በወንጌል ብርሃንነት እርሱን እግዚአብሔርን እንመለከታለን። በቤተ ክርስቲያን ብርሃንነት እግዚአብሔርን እንመለከታለን። በቅዱሳን መላእክት ብርሃንነት ማንን እናያለን? ብርሃን የሆነውን አምላክ እናያለን። በቅዱሳን ጻድቃን ሰማዕታት ብርሃንነት ማንን እናያለን? እርሱ እኔ የዓለም ብርሃን ነኝ ያለው። ስለዚህ ጨለማም የማያሸንፈው ይሄ ብርሃን ክርስቲያኖች ጨለማ ያሸንፈው። ምንድነው የህይወታችሁ ጨለማ? ምንድነው ኑሯችሁን ያመረረባችሁ? ምንድነው በጨለማ ውስጥ እንድታለቅሱ እንድታነው ያደረጋችሁ ነገር? ክርስቲያኖች ይሄንን ብርሃን ተመልከቱበት። እግዚአብሔር ብርሃኔ ነው። የሚያስደግጠኝ የሚያስፈራኝ ማን ነው? ምንድነው ወገኖች ልባችንን የሸበረው ነገር? ማን ብርሃን ነው? ማን ብርሃን ነው? እግዚአብሔር ብርሃን ነው። ይህንን ብርሃን ስትመሰክሩ ጨለማ ቤት እንደተወገደ አታውቁም። ክርስቲያኖች መከራችሁ ቤት እንደተወገደ አታውቁም።
ይህ ብርሃን የርችት ብርሃን አይደለም። ቅድም እንዳልኳችሁ ለጊዜው በጣም አብረቅርቆ ለጊዜው በውበት ተነስቶ የሚጠፋ አይደለም። ስንቶችንን በርችት ፍቅር ያበድን ክርስቲያኖች። የርችት ብርሃን አይታችሁ ከሆነ በውበት ነው አይደል ከፍ የሚለው በጣም ያምራል። እንደ ርችት ፍቅር ባንዴ ውበታችሁ ደምቆ የጠወለገ ስንቶቻችሁ ናችሁ ክርስቲያኖች? የማይጠፋ ብርሃን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዘላለም ደግሞ ከኛ ጋር እንዳበራ የሚቀጥል የእርሱ ፍቅር ብቻ ነው። የአምላካችን የእግዚአብሔር ፍቅር ብቻ ነው። ከእግዚአብሔር ጋር ህብረት ያላቸው ቅዱሳን ጋር ነው። ብርሃን ያበሩልኛል ያልናቸው ብዙዎች ጨለማ አድርገውናል ክርስቲያኖች። እግዚአብሔር ግን ዛሬም በብርሃን ይመላለሳል። ክብርና ምስጋና ለስሙ ይሁን። በዚህ በመጽሐፈ ምሳሌ በምዕራፍ 13 ቁጥር 9 ላይ በጻድቃን ህይወት ውስጥ ያለው በጻድቃን ኑሮ ውስጥ ያለውን ሲነግረን በእውነት ሁልጊዜ አለ ለጻድቃን ብርሃን ይሆናል። ሁልጊዜ ለማን ብርሃን ይሆን? በአጣን መንደር ደግሞ ጨለማ ይንገሳል። ስለዚህ ሁልጊዜ በቅዱሳን ህብረት ብርሃን ያለው በቅዱሳን ማይበር ብርሃን ያለው በአጣንስ መንደር ይመስላችኋል ክርስቲያኖች? ምናልባት የምትመለከቱት ጊዜያዊ ደስታ ጊዜያዊ የሆኑ ነገሮች ሊያታልሏችሁ ይችላሉ፣ ግን ዘላቂ አይደለም። ቅድም እንዳልኳችሁ ነው። ጊዜ የሚገድባቸው ደስታዎች ናቸው ያሉት። ከእግዚአብሔር ጋር ሆነን የምናገኘው ግን ዘላቂ ነው። በእርሱ ብርሃንነት ብርሃንን እንድናይ እግዚአብሔር ይርዳል። ስለዚህ ወገኖቼ ክርስቲያኖች በእውነት ሐዋርያው ቅዱስ ጳውሎስ እንደነገረን ብርሃን ከበራላችሁ በኋላ በድንግዝግዝ በጨለማ ህይወት አትጓዙ ይለናል። የበራልን ብርሃን የህይወት የበራልን ብርሃን የዘላለም ነው። እንዳይጨልምብን መጠንቀቅ ያስፈልጋል። በሃይማኖት ጸንቶ ይህንን ብርሃን ለዘላለም ከእርሱ ጋር ሆነን እንድንዘልቅ ይገባል። ክርስቲያኖች ብርሃን በርቶላችሁ በጨለማ የምትንጎዳጎዱ ብርሃንን እያያችሁ ግን ህይወታችሁን በጨለማ የምታዞሩ ብዙዎች አላችሁ። እግዚአብሔር ምንድን ነው? ብርሃን ነው። ክርስቲያኖች በህይወታችሁ ለዘላለም በርቶ የሚቀር ነው አይደል? ምድር በመጨረሻ ዘመን መጀመሪያ የነበራትን ገጽታ ነው የሚኖራት። ከቃሉ ጋር ናችሁ? ጨርሻለሁ። መጀመሪያ የነበራት ገጽታ በኦሪት ዘፍጥረት የምትመለከቱት በምዕራፍ 1 ቁጥር 1 ባዶነት አለ፣ ጨለማነት አለ። የምድር የመጨረሻ ገጽቷ መጀመሪያ የነበረችበት ነው። ስለዚህ አሁን እንደዛ አይነት ነገሮች ነው እየበዙ ያሉት። የማን ቃል ያስፈልጋል? ብርሃን ይሁን የሚል ቃል። በትዳራችሁ የጨለመባችሁ፣ ንግዳችሁ የጨለመባችሁ፣ ኑሮ ዘንበል ያደረገባችሁ፣ ምናልባት ወገኖች ክርስቲያኖች የሁሉ ተሟልቶ ነገር ግን ደስታ ከቤታችሁ፣ ደስታ ከኑሯችሁ፣ ደስታ ከልባችሁ የራቀ ብዙዎች አላችሁ። እግዚአብሔር ምንድን ነው? በብርሃኑ ብርሃኑን ተመልከቱ ክርስቲያኖች። አምላካችን እግዚአብሔር ብርሃን ስለሆነ ጊዜያዊ ብርሃን አታብሩ። ዘላቂ ብርሃን ከእግዚአብሔር ዘንድ ነው። ለዚህ ነው ልበ አምላክ ቅዱስ ዳዊት በብርሃን ብርሃንን እናያለን። በእርሱ ብርሃንነት ብርሃኑን እንድናይ እግዚአብሔር ያግዘን ይርዳል። እግዚአብሔር ቸርነት፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን ጻድቃን ሰማዕታት ተራዳኢነት ከሁላችን ጋር ይሁን። ይቆየን።